እኮ አንድ ነገር ቢፈጠር እመኝ ቤተሰቦችሽም አይኖሩም። እኔ አያገባኝም። ይኸውልህ የገነት ቤተሰቦች በቃ እየተበሳጩ ነው። እኔ ጋር ደውለው እየተበሳጩብኝ ነው። ይዘድ ማለት እናንተ እንደ ፖሊስ ጠይቃችሁ እኔ እኮ እሷ እንደምትድል ነበር። በቃ እሺ ስማ ዝም በል በቃ። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? እኛ ያለን እግዚአብሔር የተመሰገነ ይሁን። ቤተሰቦች ማለት እኔ በቃ አይምሬ በጣም የሆነ ያልገባኝ ነገር አለ። ምን አይነት ሁኔታ ውስጥ እንዳለንም ግራ እየተጋባው ነው። እና ባለፈው አይታችኋል ኢክራም ከሆነ ሰውዬ የሆነ መድኃኒት ስትቀበል ከዛ ደግሞ እኛ ሰውየውን አሯሩጠን እንዳላገኘ ነው አይታችኋል። እና ስለ መድኃኒቱ ስንጠይቃት ምንድን ያለችን እሷ በእሷ ቻናል ላይ የተለቀቀውን ቪዲዮ እዩት። እኔ ከአጎቴ ነው የተቀበልኩት። ያ ደግሞ መድኃኒቱ ገነትን ከእንደዚህ ከአሁን ካለችበት ሁኔታ የሚቀይራት ነው ማለት አንገቷ ላይ ያለው ነገር እንዲፈታ የሚያግዛት ነው ያለችን። እና እኔ አላመንኳትም። በእርግጥ ማለት መጀመሪያ እሷ ስትመጣም የተፈጠሩት ነገሮች ምናምን እሷን እንዳላምናት አድርጎኛል ቤተሰቦች። እና እዚህ ጋር ደግሞ እናቴ ታማ ብዙ ጊዜ ሞልቷታል፣ ከ1 ወር በላይ አልፏታል። ምን አይነት አማራጭ እንደምንወስድም ግራ ገብቶኛል። ማለት ብዙም ያልሞከርነው ነገር የለም ቤተሰቦች። እዚህ ጋር ካሜራ ፊት ብቻ ቀርበን የምናደርጋቸው ነገሮች ብቻ አይደሉም። ከካሜራ ጀርባ በጣም ብዙ የምናደርጋቸው ነገሮች አሉ። እናቴ ታማ እኔ ዝም የምል አይነት ልጅ አይደለሁም እና ያልሞከርኩት ነገር የለም ቤተሰቦች። አሁን ደግሞ ኢክራም ያመጣችው መድኃኒት ሊሆን አይችልም ጭራሽ። ምክንያቱም ከዚህ በፊት ብዙ ነገር ሞክረን የደከመን ሰዎች ነው። አሁን ደግሞ አዲስ ነገር መጥቶ እንዴት ነው ሊሰራልን የሚችለው? እና እኔ ግራ ገብቶኛል። በቃ እንዴትስ ከየትስ እንዳመጣችውም ግልጽ አይደለም። ብዙ ማጣራት የምፈልጋቸው ነገሮች አሉ። እሷ ደግሞ በቃ ግልጽ አድርጋ የነገረችን ነገር የለም። በቃ ከአጎቴ ነው የተቀበልኩት። ገነትን ከአንገቷ ላይ ያንን ጠንቋ ያሰረባትን ጨርቅ እንዲፈታ የሚያግዝ ነው ያለች። አጎትየውም የጻፈውን ደብዳቤ አንብበንላቸዋል ኢክራም ቻናል ላይ። እና የሚለው በቃ አንገቷ ላይ እንዲፈታ የሚያደርግ መድኃኒት ነው። እንዴትም እንደሚወሰድ አልተነገረንም። ምን ሲደረግም አንገቷ ላይ እንደሚፈታ ምናምን አልተነገረንም ቤተሰቦች። እና እኔ እናቴ እንድትድን እፈልጋለሁ። እውነት ይሄ ነገር መድኃኒት ሆኖ አንገቷ ላይ ያለው ነገር ተፈቶ እናቴ እንደ ድሮ እንድትመለስልኝ እፈልጋለሁ። በጣም ናፍቀኛለች ቤተሰቦች፣ በጣም ነው የናፈቀችኝ። ግን ምን አባቴ ላድርግ? በቃ የመጨረሻ አቅሜን እየተጠቀምኩ ነው። የመጨረሻ እኔ እዚህ ጋር እንደምታዩኝ አይደለም። ከጀርባ ብዙ የምናደርጋቸው ነገሮች አሉ፣ ግን ስላልቻልን ነው በቃ። አሁን ደግሞ ኢክራም ይዛ የመጣችውን መድኃኒት ለመሞከር ውሳኔ መወሰን ከበደኝ። ምክንያቱም እንደዚህ በቃ ውሻ ሆናም እንኳን እንድትኖር እፈልጋለሁ። የሚገላት መድኃኒት እንዲሆንባት አልፈልግም ቤተሰቦች። እና ናቲ ላይም የተፈጠሩትን ችግሮች አይታችኋል። እሱም ያለበት ሁኔታ ጥሩ አይደለም። በቃ እሱም ራሱን ለማዳን የሚያደርጋቸው ጥረቶች የባሰ እንዲያማው እያደረገ ነው ቤተሰቦች። እና ብቻ ግራ ገብቶኛል። በቃ ማለት እኔ ከብዶኛል። እንደዚህ መሬት ላይ ቁጭ ብላ እንኳን ማየት አልችልም። ያው ናቲም እንደምታዩት እኛ ጋር ነው ያለው። የት ነው የምትሄደው? ወደ ቤት ሄዳለሁ። በቃ ከዚህ በኋላ እንደዚህ አላረግም። ናቲ ያለበት ችግር እኮ ይገባኛል እኮ። በቃ እንደዚህ መጥቆር ከጓደኞች በታች መሆን ይከብዳል አውቃለሁ። ግን በቃ ምን ላድርግ? እኔም የተቻለኝ እኔም እኮ እናቴ ያለችበትን ታውቅ የለ ምን አባቴ ላድርግሽ እኮ ግራ ገባኝ። እሺ ይህን መድኃኒት እንጠቀመው። ለአንተ ምን ይሰማል? እስቲ መፍትሄ ያለው ለአንተ እናድርግባት። ኢክራም ያመጣችው መድኃኒት እኮ ምንድን ነው ማድረግ ያለብን? አሁን አይተሃል። በቃ ምን ሞክራቸው ነገሮች አንተም በቃ አይምሮ በጣም እንትን እያለ እንደሆነ ይገባኛል እኮ እየተጎዳ እንደሆነ ይገባኛል። ግን ሌላ ነገር መፍትሄ ሊሆነን አይችልም ናቲ። በቃ የሚመጡብን ነገሮች እንዳለ የሚጎዱን ብቻ ነው። ባለፈው ሄድክ ወንዝ ልትቆፍር ምን ተፈጠረ? ይኸው እንደዚያ ደብድቦ መጣ አይደል እኮ። በቃ አሁንም ቢሆን እኔ መዳን ነው የምፈልገው ሳሚ። ገኒም ብትሆን እንድትድን ነው የምትፈልገው አንተ። በቃ መስዋዕት የሚያስከፍለንም ከሆነ ያስከፍለን፣ መሞከር ያለብንን ነገር ነው እኔ እያልኩ ያለሁት። በቃ ይኸው ዝም ብለን በፍርሃት ይኸው ስንት ጊዜ ሆነን አይደለ?
እንደዚህ ከሆነ በቃ መሞከር ካለብን እንሞክር። እሺ ግን በምን እርግጠኛ ነን? እናረጋግጥ። እውነት ይሄ ነገር ከምንድን ነው የተሰራው? መድኃኒቱ ማለት ምንድን ነው? እስቲ እንጠይቃት እንደ እሷን እራሷ። ግን እሷ ምን የምትነግረን ነገር የለም እኮ ናቲ። ጥራት እስኪ በእናትህ እንጠይቃት። ያልጠራትን በእናትህ አስጠልታኛለች። ራሱ እንትን ብዬ አይደለም ምናምን አለች። አሁን እሷን ራሱ እንመናት። እኔ በጣም ግራ ገብቶኛል። እንዴት ነው የምናምናት? ኢክራም ናይስ ታንዲ ማንን ነው ማመን ያለብን? እኔ ግራ ገባኝ እኮ እኔ በጣም እየተጨናነኩ። ቆይ እሺ አንቺ መድኃኒቱ እውነት የሚያድናት ነው ወይ ኢክራም? እስቲ ግልጽ አድርገሽ ንገሪኝ። አዎ ያድናታል። ለምንድን ነው የማትረዳኝ? ያድናታል ሳይሆን አንገቷ ላይ ያለውን ነገር መፍታት እንችላለን እኮ ነው ያልኩት። እስካሁን አላመናችሁኝም እንዴ? እኔ ያመናችሁ መስሎኝ። እንዴት ነው የምናምንሽ? እኛ እኮ አንድ ሰው ባመንን ቁጥር እኮ ጭራሽ ወደ ሌላ ነገር ነው እየሄድን ያለ ነው አይደለ? እንዴ አንተ ለምን እስቲ ግድ የለህም በእኔ ይሁንብን። ቆይ ኢክራም እስቲ አስረጅን፣ በቃ ስላለው ነገር አስረጅን። ይኸውላችሁ እኔ እኮ ደከመኝ እናንተን በማስረዳት እንዴ። ከየት ነው እሺ ስልሽ አሁን እኔ ይኸውልህ አጎቴ ነው የሰጠኝ መድኃኒቱን። ሌላ ከማንም ሰው አልተቀበልኩትም። በቃ አጎቴ ነው የሰጠኝ። እሱ ደግሞ አንተን ሊረዳ ስለፈለገ ነው። አጎቴ ነው የሰጠኝ? አዎ። ቆይ አጎቷ ከየት አመጣው መድኃኒት? አጎቴ እኮ አንተ እኮ አጎቴ የቤተሰብ አካል እኮ ሆኗል። ምን ማለት ነው? ከየት አመጣ ማለት? ይኸውልሽ ማን ነው? ግባ ይኸውልሽ ኢክራም እኔ ነግሬሻለሁ። በቃ ይሄንን መድኃኒት እጠቀመዋለሁ ለአንዴና እጠቀመዋለሁ ሳይሆን ማረጋገጥ አለብኝ መጀመሪያ እኮ። አረጋግጥ። እኔ እኮ አታረጋግጥ ግን ማለት ይኸውልሽ አንድ ነገር የምነግርሽ ነገር የመጨረሻ። እኔ ሲጀመር ደረቴን ነፍቼ ማወራ ይመስላል ባልተማመንበት ኑሮ አጎቴ። እናቴ ግን አንድ ነገር ብትሆን ኢክራም ምንም አትሆንም። በእኔ ይሁን። ቤተሰቦችሽም አትኖሩም። ቤተሰቦቼ እዚህ ውስጥ አትከት። እኔ ግን እወጣ። እናቴ እኮ ናት። እኔ እኮ እዚህ ጋር እናቴ ናት እየተጎዳች ያለች። ችግር የለውም በቃ እኮ አንድ ነገር ቢፈጠር እመኚ ቤተሰቦችሽም አይኖሩም። እኔ አያገባኝም። ይኸውልህ የገነት ቤተሰቦች በቃ እየተበሳጩ ነው። እኔ ጋር ደውለው እየተበሳጩብኝ ነው። ይዘዲ እንደ እኔ እኮ ስንት ነገር ችዬ እንደምኖር እኮ ነው የማውቀው። የሚበሳጩብህ እኮ ምንም ነገር ስላልረዳሃት ነው። እዚህ ጋር ፍዝዝ ብላችሁ ስለተቀመጣችሁ ነው። ያልሞከርነው ነገር አለ እንዴ ኢክራም? ከጀርባ ያልሞከርነው ነገር አለ? ቆይ ይሄን ነገር የተፈጠረው ባንቺ ነው። አሁንም ሌላ ችግር ልታመጭባቸው። ምንም ችግር አላመጣም። ይዘዲ በቃ ቆይ እኛ እየሞከርን ያለነው ምንድን ነው? እየሞከርን አይደለ? እየለፋን አይደለ? እያሰራችሁኝ እየበደላችሁኝ አንተም ያው ነህ። ኧረ በፈጣሪ አንቺ በቃ አንቺ ችግር አትፍጠሪ በእናትሽ። ምንድነው ችግር? ይኸውልሽ በቃ እናቴን የሚያድናት ነገር ከሆነ ጊዜ አንፍጭ። እኔ አንድ ቀን ማደር አልፈልግም እያልኩሽ። እኔ ምን እሱን እኮ ነው ሳሚ ከመጀመሪያም ችግር የፈጠረችብኝ እሷ ናት ብለሃል። እራሷ ናት። አሁን ሌላ ችግር የሚመጣብሽ ነገርኩሽ እኮ ችግር ከመጣ እንዳለ ሙሉ ቤተሰቦችሽ አይኖሩም። እኔ የገነት ወንድሞች ይደውለው እያስፈራሩኝ ነው። ሰምተዋል ቤተሰቦች። በቃ እንዴ እኔ እዚህ እኮ ጫና እያደረጉብኝ ነው። በዚህ እናቴ ማጣቴ ሳይቀር ቤተሰቦቿ እያስፈራሩኝ ነው። በቃ እንዴ እሱ ይገርማል። እንዴ ፍስስ ብላችሁ ቁጭ ብላችሁ ሰሙኛላችሁ። እኔ በዚህ ሰዓት መፍትሄ ነው የምፈልገው። በቃ መፍትሄ ብቻ የሚሆን ነገር አምጡ። አመጣው እኮ አልተቀበልከኝም አንተ ማለት ነው። አንተ አሁን ላይ በታመመበት አንጻር ስታዩ የፈለከውን መፍትሄ አንጣለት ይቀበላል። በቃ ከዚህ በሽታ ለመውጣት ብሎ እንዴ እኔ ለምን እንደሆነ የማልቀበል እሱ አይተዋል። ከዛ ፊጂ ቆፍራል ምናምን ብሎ ችግር ሲፈጥር እኔ እኮ ይኸውልሽ አሁን እኔ ያላመንኩት ትክክለኛ መድኃኒት ነው አንተ ተረጋጋ። ቁጭ በል በቃ አንተ እስቲ አሳምኝን አንቺ። እኔ በቃ ደከመኝ እኮ እናንተን ማሳመን ደከመኝ። ስለዚህ አንተ ቁጭ ተረጋጋ። አንተ ታማኝ እሱ ታሟል። ሳሚ ይኸውልሽ ኢክራም እየነገርኩሽ ነው። ትክክለኛ መድኃኒት ከሆነ አጎትሽ የሰጠሽ አንድ ቀንም አንደር በቃ ትዳን ገነት። እኔ እናቴ ናፍቃኛለች። ለምን እንደው ቆይ መረዳት ያቃታችሁ? በእግዚአብሔር እኔ ተረድቼ እኮ ነው ማለት ልረዳ እኮ ተናገር ነው የምትናገሩ ነገር ምንም አልናገርም። በቃ አጎቴ ይመጣል። ሁላችሁ ምንድነው አንተ ጠርተሻል? አዎ ጠርቻለሁ። በቃ እኔ ከአቅሜ በላይ ሆናችኋል። እሱ ደግሞ መጥቶ ያስረዳችሁ። አንተ ቆይ የት ነው የምትሄደው አንተ? አንቺ ለምንድን ነው የጠራሽው አጎትሽን?
እያመናችሁኝ አይደለም እኔና ወይኔ ስለዚህ የሰጠኝ እሱ ስለሆነ የምጣና አንተ ምንድነው በሩ ጋር የምትሰራው? ምን እየሆንክ ነው? ይዘድ አይገባም ይግባና የሚያስረዳን ነገር ካለ ያስረዳን። አንተ ደግሞ ችግር ቢፈጥር ገብቶ አንተ እዚህ ምንድነው የሚፈጥረው? መድኃኒቱን እኮ የሰጣችሁ ነው። ድንጋይ እንደወረወርኩበት ደግሞ ያውቃል። ምን እኔ እንደወረወርኩበት ለካሱም ደግሞ አለ። ማን ነው ይወቅጠኝ? አሳየዋለሁ። ይመጣል። ለካሱም አለ ደግሞ። ይምጣ ቶሳም ይምጣ። እሺ ቆይ አይደል እሱስ ምን አሯሯጠው? ቆይ እኔ እኮ ግራ ይገባኝ። ምን ለምንድን ነው እና ታዲያ እዛ ጋር እሱ ድንጋይ እየወረወረ ምን ያርግ? ደግ ያደረኩት ንገራት። ደግ ያደረኩት አንተማ ደግ እንኳን መጣው እንኳን ደግ ያደረኩት ማለት ነው። አጎቴ እኮ ነው ያ ቢሆንስ ለመደን ይሰጣል። እናንተ አበዛ የዛን ቀን መጥቶታል እንዴ? አለ እየመጣ ነው። ቆልፎ አትቆልፈው። ለምን የማይቆልፈው? እንዴ እናቴ እንድትድን እፈልጋለሁ። ፓክተን ቀስ ብለን ነው ዝም ብሎ ዘል የሆነ ነገር ይምጣ ናቲ። ለአንተ መድኃኒት እኮ ይገኛል። ከባድ ችግር አለበት ሰውዬው። የሆነ መድኃኒት የሰጠ ሰውዬ እኮ ነው የሚመጣው እዚህ ቤት። አንተ ምን አስበህ ነው? ምን አደረገ? የሆነ ነገር ቢያደርግህስ? አንተ መጥቶ ፈርቶ ነው እሱ። እሺ ድንጋይ ስለሆነ አንተ እንዳትነካ። አንቺ ራሱ ፈራሻለሁ። አንቺ አትጠጋት ነው እንደዚህ ያደረገ አይደለም እሱ ለበ እንዳትጠጓት እሷን ራሱ አንድ ሰው እንዳይጠጋ የሆነ ነገር ቢነግር ቢያስነካስ አንተ አንቺ አለበት እንዴ እንደዚህ እኮ ነውና ለመደን ይሰጣት ምን ስራታችሁ ያዙ ለአንተ ባለበት ጠርቶ ይሰጣት ነበር። ምን አይነት ጥሩ ነገር ኮናቱን ነው ይዘድ ምን አይነት ሳሚ የራስህ ጉዳይ እንግዲህ አይደል? ትክክለኛ ሰው ቢሆን ምን አሯሯጠው ይዛን ቀን ራሱ በቃ እናንተ እንደ እሱ ድንጋይ ወርውሮበታል እኮ ምን ሆነ? ወረጉር ትገርኩኝ ለምን በድንቅ ለምን ይሰጣጣሉ እኮ ተሸፋፍነው በዛ ተሸፋፍነው አጎት ምን ደግሞ አናውቅም። በሰዓቱ ናቃልን አጎት እኔ ሊረዳኝ ፈልጎ ነው። ለምንድን ነው የማትረዳኝ? እኮ መጣ እኮ ይኸው እንዲህ ሲሆን ስታይ ይደብሯል። እሱም ይዛዲ ይሄ ሌባ ነው እንዴ? የሚመጣው እኮ አጎት ነው። አብረን ከፊቱ ነሽ አንቺ አረልታንቂ ነው እንደምናምን ተረጋጋ። ይዘዲና አንተ አጎቷ እኮ ነው። ምን ሆነ ነው ይዘዲ? ይሁን ሲኑ ነገር ለምን ያደርጋል? ግን ያቀታል ያቀታል። አንተ ምንድን ነው የምትለው? ምን አገባው? በማያገባው ለምን ይገባል እንዴ? እሷን እኮ ላድን ያለው ይዘድ አንታችሁ አታስገቡትም። ቆይ እየመጣ እኮ ችግር ቢፈጠር ግን ባለ ሁላችሁም ተረጋግታችኋል። ተረጋግታ በስነ ስርዓት ማነው ወንዱን በእግዚአብሔር ይዘድ ምንድነው ወንዱ ክፉ ነው እስካሁን ምን ልታደርግ መጣ? ይሄን ነገር ካረከ ምንም ተማለለ ጉዳዩ ምን ያገባል? አውራ ጭንቅላቱን ፈክሽ ነው ማለት ሰላም ነው። ቆይ መሀመድ እንዴት አንተ የዛኔ ስታይን ለምንድን ነው የሮጥኩ? አንተ እውነት አንተ ከሆንክ ድንጋይ ወሮሮኝ ነው ደግ ያልኩት። ስርዓት ያዝ ስርዓት ይኖር። በቃ ትልቅ ሰው ናቸው አይደል? ቢሆንም አራሮጠኝ እኮ በድንጋይ እኮ ግን እሺ አይደለም። ምን መደባበቁ ለምን አስፈለገ? እናንተ ሁለታችሁ እኛን ማማከር አይሻልም? የታመመችው እኮ እናቴ ናት እንጂ ወይ ሌላ ሰው እኮ አይደለም እንዴ። መድኃኒት እኮ ነው ደስ ይለኛል እንጂ ቅር ይለኛል እንዴ ለሷ መድኃኒት ቢገኝ። እሱ እኮ ለኔ አግዞ ነው ሳሚ። እናንተ እንዴት እንደምታደርጉኝ እያየኩ ነው። ለምንድን ነው የሚያጋጉት? አንተ አፍን ያዝ በእናትህ። ትልቅ ሰው እኮ ናቸው። ዝም በል አያገባውም። እነሱ የሚሉትን አትስማ። እኔ አሁን የጠራሁበት ትልቅ ከፈለጋት በግልጽ ሰዳት በቃ ከፈለጋት አይ ግልጽ መነጋገር አለበት። እንትን ነው እኔ ያው ገኒ ያማታል ሲባል እና መድኃኒቱን ልጄ ነበር አንገታ ላይ ያለው እንደሚፈታ እና የጠንቋይ ያሰረውን እንትን አይ እኔ የተናደድኩበት ምክንያት እኮ ለምን በድብቅ ጠርተህ ሰጣት መድኃኒት ብለን በግልጽኛ መናደድ አይደለም። አሁን አንገቷ ላይ ያለውን የሚፈታውን ባለፈው ከሷ ጋር ተደብቆ ያየነው ሰው አንተ ነህ ወይ ነው የኛ ጥያቄ። አሁን እኔ
እኮ አንተ ነው ወይ መድኃኒት የሰጠሃል? እኔ ነበር ለኢክራም ሰጠኋት። በቃ እኮ ለምን መሮጥ አስፈለገ? አንቺስ ለምን መደበቅ አስፈለገ? አልተደበቅንም። እኔ እና እሱ እና ይምታው ድንጋይ እንደዛ እየወረወረበት። እሺ ቆይ ይምታው ታያለሽ። ሳልመታው በፊት አይደል የተሰጣጣችሁ እየተከታተራችሁት? በቃ እኔ ብቻዬን ማግኘት ነበረብኝ። አገኘሁታ። እሺ ቆይ እኮ እድል አልሰጣችሁም። እውነት እናቴን የሚያድን መድኃኒት ነው? ያድናት። ወላሂ ከየት አመጣኸው? ሳሚ ተረጋጋ። ከየት አመጣኸው መድኃኒት? እኔ መድኃኒቱማ እንዴ አንተ እንዴት ቆይ እየተንተባተበ ከየት አመጣኸው መድኃኒት? ስርዓት ያዝ። ዘዲ በስርዓት አዋራጎቴ። እኔ ከእንትና ተረጋጋ። በጣም መድኃኒቱ እርግጠኛ ስለሆነ ነው ያመጣሁት። ከምን ያመጣኸው? አንገት ላይ ያለው ነገር እኔ ከምን ያመጣኸው? እርግጠኛ ነዎት? አታምኑኝም? አሁን ስማ የሚያሳምን ነገር አሁን ንገረኝ። ምንም ከሆነ አታምኑኝም ሳይሆን የነገርከን ነገር ምን መድኃኒቱ ያስድናታል፣ ትድናለች። እመኑን በቃ አይደለም። እኔ ግልጹን እንድነግሩን እፈልጋለሁ። ይኸውልህ ሳሚ ይንገረን። እናቴ እንደዚህ ከሆነች 1 ወር አልፏታል። በቃ እንድትድንልኝ እፈልጋለሁ። ትድናለች እኮ አለ ሳሚ። ሳሚ ይሄ ነገር ከየት እንዳመጣው እንጠይቀው መጀመሪያ እኮ ይሄንን ነገር አሁን እንዴት ነው ይሄ መድኃኒት ወረቀቱን እርሶ ነው ቆይ ጻፉ። ዝም በል ቆይ ዝም በል ነው እሺ የሚሰጣበት ቃል እሺ መድኃኒቱ ከየት ነው ያመጣው? ምንድነው መድኃኒቱ? ንገረን። በእናትህ አታስጨንቅ። ይንገረን እንጂ ዝም ብለን ለምን እናስጠቅማለን? እኛ እንዳንበት በእናትህ አታጭቁ። መጀመሪያ ነው ጉዳይ ማለት ነው። ገኒ ብትሞትስ? እኛ ለመፍታት ነው አይደለ? እኛ መዳን ነው የምንፈልገው። አንተ እኛ እንዳንድ ነው እንደምፈልገው። ቆይ እኔ ኮሜሌ ማለት ይዲናል። አንተ በገቀኝ መድኃኒቱን ከፈለገበት ያምጣ ነው የምትለው አንተ? እናቴ ላይ አንቺ በቃ መሞከራችን አለብን፣ ግዴታ መሞከር አለብን። ከየት ያምጣው? ከየት መድኃኒቱን ሳታውቅ ለምን ትሞክራለህ? አንቺ ቆይ መድኃኒቱ ከየት ነው የመጣው? ይናገር። ላስረዳን እኮ ነው። እድል እኮ አልሰጠሁም እኮ። አንተ ዝም ብለህ አዳምጦሽ ልንገርሽ። መድኃኒቱ ያመጣሁበት ቦታ ነው የፈለግከው? እሺ እኔ መድኃኒቱን እኮ ልሰጣቸው ነበር ያመጣሁት። ለኢክራም ነበር ሰጠው። ቆይ አሁን ይሄ የምንፈታበት ነው። ይሄንን አንገቷ ላይ አድርገን አዎ ይሄ ይፈትላታል። በቃ ሌላ ምንም አያስፈልግም። አንቺ እሰጥሃለሁ። ኢክራም ሳሚ እንዴ እሱ እኮ አላመነም። እነሱ አላመኑምና ይመኑ። ግልጽ የሆነ ማስረጃ አልነገርከንም። አሁን በቃ አታስጨንቅ። ነግራችኋለሁ እኮ አላመናችሁም። ሳሚ የረምና ታወራኝ ሰውዬ በቃ አንተ እኮ ምንም እድል እየሰጠውም እኮ አይደለም። ይዘድኝ እየረበሽከኝ ነው። አንቺ ያወራ እኔ እያበሳጨኝ ነው። እያወራኩ ነው እንዴ መድኃኒቱ ቀኑ ተጽፏል እያለ ነው። ግን አሁን ትክክለኛ ነው ወይ? ትክክለኛ ነው። እናቴን ያድናታል ያድናታል። የአንገቷን ግን ትፈታላችሁ። አንተ ደስ ሊለን እኮ ነው የሚገባው። ምን ሆናችሁ ነው ግን? ደስ ብሎኛል እኮ። ምን ሆናችሁ ነው? ቆይ ግን ትክክለኛ ነገር ነው ወይ? ምንም አላደረገውም። እስኪ እሺ ስጠኝ። ሻንዴ ቆይ አልሰጠማ። ለመጀመሪያ ላስረዳችሁ። እሺ የሚሰጣበት ቀን አለ። በቃ እሺ ባጭሩ ማስረጃ ነገር በቃ ባጭሩ በቃ መድኃኒቱን ከየት ነው ያመጣው? ከየት ቦታ ላይ ነው ያመጣው? ምን ከየት? ኮልዲያ። ቆይ እሺ ቆይ ሳሚ ቆይ ይጨርስ። ኮልዲያ ከየት ቦታ መድኃኒቱ የመጣበት ቦታ ከየት ቦታ? ኮልዲያ ሆኖ ከምን ቦታ አካባቢ ነው ያመጣው? አዎ ይሄ ነገር እናጠራሳኝ እኮ ነገር ማለት እናንተ እንደ ፖሊስ ጠይቃችሁ ነው። ቆይ እኮ እሷ እንደምትድን ነበር። በቃ እሺ ይኸው ስማኝ ስማ አይፈልግም በቃ አፈን ዝጋ አንተ። ቆይ ይዘድኝ ትጣላኝ። ኧረ ይዘድኝ። ቆይ እሺ ከወልዲያ ነው የመጣው። እኛ ከየትም ይምጣ እኔ ችግር የለብኝም። ግን የገን እናት ነህ። ስለዚህ አንተ ጠይቃት እኮ እየጠየቅ አንተ እኮ ነው እኮ አመጣው። በተረጋጋ ጠይቀው። እሺ አንተ በቃ እኔ አሁን ከየትም ይምጣ ችግር የለብኝም። የሚባለው ነገር እውነት ነው ወይ? ከአንገቷ እውነት እናቴ ሰው ትሆናለች እንደሆነች ከዚህ በፊትም ብዙ ችግር ውስጥ ስትገባ ተዋልኩ። አሁንም ሌላ ችግር ልትገባ ነው ተው እያልኩ። በዚህ መንገድ ነው የምናድናት። እዚህ ላይ ተጻፈ ያለ ይሄን ብቻ ነው ማድረግ የሚጠበቅብን። ይሄን ብቻ አላምን ብለውኝ እኮ ነው። አታምኑ እኮ ቦታው ከየት ነው የመጣው? ለኔ ንገረኝ እሺ በእናትህ። ወይ ካላምን እኮ ከምን አይነት ቦታ ነው ያመጣኸው? እቃው ከወልዲያ ነው ግን ከእቃው ይሄ ምንድነው? መድኃኒቱ ምንም በማስመልከት ነው ምንድነው? ይሄ ይኸውልህ እንደዚህ ይከፈታልና ሁለት ጠብ ነው የምታረገው እንደዚህ። እሱንማ እዚህ ጋር ጽፈው እዚህ ጋርም እንትን አለ ተለጥፏል። ቆይ ያመጣው ይሄን ደግሞ አጭስላት። ኦኬ እሺ በሆስፒታል ምጬስ ነው። ስማ በባህላዊ በሕክምና ደረጃ የመጣ ነው። በሌላ ነገር ውስጥ ምናምን አልመጣም። ባህላዊ በሌላ ነገር ውስጥ አልመጣም። ባህላዊ ይሄ ከሆነ ምንድነው ያለው? እና ማስረጃ ይዘሃል። ይሄን በባህላዊ ዶክተር ስልክ ትደውላለህ። ይሄን ነገር እንሞክረው በቃ እንሞክረው። ስለዚህ አምናችኋል። ስማ ያልከው ነገር እውነት ካልሆነ አንቺም እኔ ተናግሬያለሁ። ይኸውልህ
ይሄ ነገር እናቴን የማያድናት ከሆነ ውርድ ከራሴ በቃ ያድናታል። እሷ ላይ የሚመጣውን ችግር ትጋፈጫለች ብላት። አዎ እሷ ብቻ ሳትሆን እኔ እናንተንም አለቃችሁ። ችግር የለም። እኔ ሁሉ ማስረጃ ሁሉ አለኝ። ከፈለጋችሁ በስልክም አለኝ። እንደዚህ አምጥቻለሁ ሁሉም ነገር። ችግር የለም። አንተ ግን ለወደፊት ተረጋጋሽ። ተረጋግተሽ ለምንድን ነው የምረጋጋው? እንደዚህ ሆኜ አንተ እኮ ዘና ብለህ እየወጣ እየገባ ነው አይደለ? እንደዚህ እንደፈለገ ተረጋጋ እኮ ሌላ ደግሞ መዘዝ ውስጥ እንዳትገቡ ብዬ እኮ ነው። የሆነ ነገር በሆነ እኮ ለዛ እኮ ነው ከራስ አልወርድ ካንቺም ከሱ እኮ ያድናታል። እናንተ ይመኑ አንገታ ላይ ያሉ ነገር ትፈታላችሁ። ቴንኪው እናመሰግናለን። ቁጭ በሉ ቁጭ በሉ አምናችኋል። ካመናችሁ ቁጭ በሉ በቃ ተረጋጉ። አምነናል። ምንም የምንረጋጋው ነገር ግን ከዚህ ቤት ግን ያወጡም ይሄ መድኃኒት ተጠቅመው በገኒስ ካልዳነችና እኔ አለሁ ብለሱ በቃ የለም ኢዘዲን ተረጋጋ። ቀኑ ዛሬ አይደለም የሚለው ቀን አለው የሚቀናለው። ኦኬ ተጽፎ በቃ ግን እኔ ማስጠንቀቄ እንደቀላል እና መድኃኒቱ ዛሬ ትጀምራለች። መድኃኒቱ ይኸውልህ መሀመድ፣ እኔ ብቻ አይደለሁም እዚህ ጋር የገነት ቤተሰቦችም አውቀዋል እሷ እንደተቀየረች ስትጠፋባቸው። ስለዚህ ይሄ ነገር አንድ ነገር ቢፈጠር እኔ ውርድ ከራሴ ከኔ ጋር አይደለም። እኔ እንደውም ለኢክራም ነበር የሰጠኋት ደብቀሽ አድርግላችሁ እንደምትድን ብዬ ነበር የሰጠኋት። እናንተ እንደዛ አደረጋችሁ። እናንቺ እኮ የመጣሽበት መንገድ እኮ እንደዛ እንድትሆኝ ያስደረገሽ። ይሄችበት መንገድ አይደል? ስልክ ላውራ ብላ የሆነ ቦታ ደርሼ እንታ ወጣች ምናምን ስልክ እያወራች እንደዚህ 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 ይዞች ይላልሽ ነው ሄደች ስትሄድ እራሱ አይታታል ሳል አታምኑኝም። ከዛ ጥፍ ብላ እንደዚህ ምናምን ስትቀባበል ፖርሳ ውስጥ ካስገባሽ በኋላ እራሱ ፖርሳ ውስጥ ስንገባ የለም በቃ አንቺ ነሽ ሁሉ ነገር ያለፈ ነገር ነው አይደል? እዚህ ጋር ስለ መድኃኒቱ እየተመካከረ ነው። ናቲ የሚድንበት ነው። ይኸውልህ እናቴ ብቻ አይደለችም እኮ ለዛ ነገር መንስኤ እኮ እሷ እኮ ናት። እንደዛ ተደብቃ መሄዷ እኮ ነው ይሄን ሁሉ ነገር ያመጣው። ሳሚ ባትሄድ እኮ በግልጽ ለኛ አማክራ እኮ እንደዚህ አይነት መድኃኒት አለ ብትለን እኮ በስነ ስርዓት ነገሮች እሱም ይድናል። እሱም አሁን ይሄ ፊቱን አይቷላ ይድናል። እሱም ይድናል። እሱም አይቀርም ይድናል። ይኸውላችሁ እኔ መዳን ነው የምፈልገው። በማንኛውም ትድናለህ። አንተ ተረጋጋ። ቁጭ በል አንተ ትድናለህ። አብሽ ይገባናል እኮ ያለበት ችግር ፊት እንደዚህ ነው። በቃ እንደፈለጋችሁ አድርጉት። ያድናሉ ብያለሁ። ያድናል። ኧረ አብሽር በቃ በኔ ሆነባችሁ። በቃ ቻው። ሳም